ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያና ማሌዥያ ለአፍሪካና ለኤሲያ ሀገራት ድልድይ ናቸው አሉ። ይህ የተባለው የሀገራቱ መሪዎች በጋራ በሰጡት መግለጫ ነው። ጠቅላይ ሚኒስትር ዶክተር አብይ በዚህ ወቅት እንዳሉት በተለያዩ ጉዳዮች ላይ ውይይት ማድረጋቸውን ያብራሩት ይህ የማሌዥያ ጠቅላይ ሚኒስትር ጉብኝት ሌላ አዲስ ምዕራፍ የከፈተ እንደሆነ አጽንኦት ሰጥተዋል። የማሌዥያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም በበኩላቸው የሁለቱ ሀገራት ወዳጅነት የቆየ መሆኑን ገልጸው በቀጣይ ይህንን ግንኙነት አጠናክረው እንደሚቀጥሉ አብራርተዋል። በተያያዘም የማሌዥያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም በኢትዮጵያ ያደረጉትን የ3 ቀናት የሥራ ጉብኝት አጠናቀው ወደ ሀገራቸው ተመለሱ። ለጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሸኛኘት አድርገውላቸዋል። የጠቅላይ ሚኒስትሩ የኢትዮጵያ ቆይታ በሁለትዮሽ የጋራ አጀንዳዎች ላይ ውይይት የተካሄደበትና በተለያዩ ዘርፎች ስምምነት የተደረሰበት ፍሬያማ ቆይታ እንደነበር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ላይ አንስተዋል። መርሃ ግብሩ የሁለትዮሽ ውይይት፣ የሰነዶች ልውውጥ ብሎም በቱሪዝም፣ ጤና፣ የአየር ትራንስፖርት አገልግሎት የትብብር ስምምነቶችን ያካተተ ነበር። ኢትዮጵያና አዘርባይጃን ሪፐብሊክ በመከላከያ ኢንዱስትሪ ዘርፍ በጋራ ለመስራት የሚያስችላቸውን ውይይት አደረጉ። በአዘርባይጃን የመከላከያ ኢንዱስትሪ ሚኒስትር ቡጋር ሙስታፋ የተመራ ልዑክ ከመከላከያ ሚኒስትር ኢንጂነር አይሻ መሐመድና ሌሎች ከፍተኛ የሥራ ኃላፊዎች ጋር ተወያይቷል። በወታደራዊ ቴክኖሎጂ፣ በኢንዱስትሪ አቅምና ተያያዥ ጉዳዮች ከአዘርባይጃን ሪፐብሊክ ልምድ ለመቅሰም ዝግጁ መሆኗን ሚኒስትሩ አውስተው ኢትዮጵያ ከአዘርባይጃን ጋር ትብብሯን ለማጠናከር ፍላጎት ያላት መሆኑን እወቁ ብለዋል።